ሰላም ሰላም ውድ የስኬት አካዳሚ ቤተሰቦች፣ ስኬት አካዳሚ የኦንላይን ትምህርት ቤት በመሆን ያገለግላል። ትምህርቶችን በኦንላይን እናስተምራለን። በኢሞ፣ በቴሌግራም፣ በዋትሳፕ፣ በሌሎችም የሚዲያ አማራጮች እያስተማርን እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ቪዲዮ ላይ ባስቀመጥነው ስልክ ወይም ሊንኮቻችንን በመጠቀም ሀሎ ይበሉን፣ ይደውሉልን። የፈለጉትን ትምህርት በፈለጉት ሰዓት ከሰኞ እስከ ዓርብ በማስተማር ላይ እንገኛለን። በዛሬ ትምህርታችን የቪዲዮአችን ደግሞ የማይነበቡ የእንግሊዝኛ ፊደሎች እነማን ናቸው፣ ወይም ደግሞ ስናነብ ሳይለንት አድርገናቸው ሳናነብ የምናልፋቸው ፊደሎች እነማን ናቸው የሚሉትን እንማማራለን። እንግዲህ ከዚህ ጋር የምታዩቸው በሙሉ የማይነበቡ ፊደሎች አሉ ማለት ነው። በመካከላቸው መጀመሪያ ሊሆን ይችላል፣ መካከል ወይም ደግሞ መጨረሻ ላይ የሚመጡ የማይነበቡ የእንግሊዝኛ ፊደሎች እነማን ናቸው የሚለውን በቀላል መንገድ እንማማራለን። ያው ከዚህ ጋር እንዴት በአማርኛ እንዴት እንደሚነበቡ አለ። ከዚህ ጋር ደግሞ ትርጉማቸው አለ። እያንዳንዳቸው እንዴት እንደምናነብ፣ የትኛው ይነበባል፣ የትኛው አይነበብም፣ ወይም ደግሞ የትኛው ሳይለንት ነው፣ የትኛው ይነበባል የሚለውን እያንዳንዱን በተረጋጋ መንገድ እንማማራለን። ወደ ትምህርቱ እንሄድ። ኦኬ፣ ከመጀመሪያው ስንጀምር ከምታዩት ከመጀመሪያው ቃል ላይ የማይነበበው ፊደል ማን ነው ወደሚለው ስንሄድ ሁሌም ኬና ኤን በተከታታይ ሲመጡ ኬ ምንድነች? ሳይለንት ነች ወይም ደግሞ አትነበብም የሚለውን መያዝ ይኖርብናል። ኬ ሳይለንት ሆናለች ወይም ደግሞ ኬን እናልፍና ኤንኦ ደብሊው እንደምን ይነበባል? ኤንኦን ና እንላለን ወይም ደግሞ ና የሚል ድምፅ አለው። ደብሊውን እንደ ው እናነባለን ወይም ደግሞ ው የሚል ድምፅ አለው። ስለዚህ በአንድ ላይ ስናነባው ና ው ናው ተብሎ እንደሚነበብ ማወቅ አለብን። ናው ማለት ይኸው ከዚህ ጋር ናው ይላል በአማርኛው። ናው ማለት ትርጉሙ ምንድን ነው? ማወቅ እንደማለት ነው። ኦኬ፣ ወደ ሁለተኛው ስንሄድ ከዚህ ጋር ደግሞ ጅና ኤች በተከታታይ ሲመጡ ሁሌም ሳይለንት ናቸው ወይም ደግሞ አይነበብም የሚለውን ነገር ማስታወስ ወይም ደግሞ መያዝ ይኖርብናል። ስለዚህ ኤን አይን ናይ እንላለን። ጅና ኤች እንደነገርኳችሁ ሳይለንት ናቸው ወይም ደግሞ አይነበቡም። ቲን እንደ ት እናነባለን። በአንድ ላይ ስናነባው ናይ እት ናይት ተብሎ ይነበባል። ናይት ማለት ምሽት እንደማለት ነው። በአማርኛው ናይት ስንል ምሽት እያልን ነው። ኦኬ፣ ወደ ሶስተኛው ስንሄድ በተመሳሳይ ከዚህ ጋርም ጂኤች ሚላለ ጅና ኤች በተከታታይ ሲመጡ አይነበቡ ወይም ደግሞ ሳይለንት ናቸው ስላልነን ከዚህ ጋርም ጅና ኤችን እናልፍና ኤል አይን ላይ እንላለን። ላ ይ ከዛ ቲን ት እንላለን። በአንድ ላይ ስናነባው ላይ ይት ላይት ብለን እናነባዋለን። ላይት ማለት ምን ማለት ነው? ቀላል እንደማለት ነው። ላይት ማለት በአማርኛው ትርጉሙ ቀላል ማለት እንደሆነ ማወቅ ይኖርብናል ማለት ነው። ኦኬ፣ በተመሳሳይ ወደዚህኛው ስንሄድ ከዚህ ጋር ጅና ኤች የሚሉ ፊደሎች አሉ። ጅና ኤች አይነበብም ወይም ደግሞ ሳይለንት ነው ብለናል። ስለዚህ ኤፍ እና አይን ፋይ እንላለን ወይም ደግሞ ፋይ የሚል ድምፅ አለው። ቲን ለብቻዋ ት እንላለን። በአንድ ላይ ስናነባው ፋይ ኢት ፋይት። ፋይት ማለት ውጊያ እንደማለት ነው። ኦኬ፣ ወደዚህኛው ስንሄድ ከዚህኛው ላይ ደግሞ ኤል ምንድነች? ሳይለንት ነች ወይም ደግሞ አትነበብም። ስለዚህ ኤልን እንተውና ሲኦዩ እንደ ኩ ዲ እንደ ድ በአንድ ላይ ስናነበው ኤልን ትተን ኩድ ኩድ ተብሎ ይነበባል። ኩድ ማለት ትርጉሙ ማለት ነው መቻል እንደማለት ነው። ኦኬ፣ ወደዚህኛው ስንሄድ በተመሳሳይ ከዚህ ጋርም ጂኤች አለ። ጂኤች ከዚህ ጋር ምንድን ናቸው? ሳይለንት ናቸው ወይም ደግሞ አይነበቡም። ስለዚህ ኤም አይን ማይ እንላለን። ቲን ት እንላለን። በአንድ ላይ ስናነበው ማይ ኢት ማይት። ማይት ማለት ቢሆን እንደማለት ነው። እርግጠኛ ላልሆነው ነገር ሊሆን ይችላል ብለን ስንናገር ሜች እንላለን። ኦኬ፣ እነዚህን በዚህን አይነት መንገድ ካየን ወደዚህኛው ስንሄድ ከዚህ ጋር በተመሳሳይ ኬና ኤን በተከታታይ መጥተዋል። ኬና ኤን በተከታታይ ሲመጡ ኬ ምንድነች? ሳይለንት ነች ወይም ደግሞ አትነበብም ስላልነን ኬን እንተውና ኤንኦ ናው ተብሎ ይነበባል። ናው። ኦኬ፣ ኦኤን ን የሚል ድምፅ አለው። ስለዚህ ባላይ ስናነባው ናውን ናውን። ናውን ማለት ታዋቂ የሚታወቅ እንደማለት ነው። ኦኬ፣
ወደ ሁለተኛው ስንሄድ ኤንኦን እንደ ኖ እናነባለን፣ አርን እንደ ር። ከዚህ ጋር መያዝ ያለብን ቲኤች ከቃል መጨረሻ ሲመጣ ዝ ሚል ድምፅ እንዳለው መያዝ አለብን። ስለዚህ በአንድ ላይ ኖ ር ዝ ኖርዝ ተብሎ ይነበባል። ኖርዝ ማለት ሰሜን እንደማለት ነው፣ ወይም ደግሞ ከአራቱ አቅጣጫዎች አንዱ ኖርዝ እንላለን። ስለዚህ ኖርዝ ስንል ሰሜን እያልን ነው። ኦኬ ወደዚህኛው ስንሄድ ከዚህ ጋር ደግሞ ሲኦ እንደ ኮ ሳይሆን እንደ ካ እንደሚነበብ መያዝ አለብን። ካ ሚል ድምፅ አለው። ከዚህ ጋር አሁን ሲ ተነባቢ ነው፣ ኦ ተነባቢ ነው፣ ኤምም ተነባቢ ነው። ስለዚህ ሲኦን እንደ ኮ ሳይሆን እንደ ካ፣ ኤምኢን በአንድ ላይ እንደ ም በአንድ ላይ ሲነበብ ካ ም ካም ተብሎ እንደሚነበብ መያዝ ይኖርብናል። ካም ማለት ና እንደማለት ነው፣ ወይም ደግሞ ነይ እንደማለት ነው። ኦኬ ወደዚህኛው ስንሄድ በተመሳሳይ ኤምኦን እንደ ሞ እናነባለን። ኦኬ ከዛ ቲአይኦኤን ሚል በአንድ ላይ ከቃል መጨረሻ ከመጣ ሽን ሚል ድምፅ አለው። ስለዚህ በአንድ ላይ ስናነበው ሞሽን 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 ማለት መንቀሳቀስ፣ እንቅስቃሴ እንደማለት ነው። ኦኬ ወደዚህኛው ስንሄድ ከዚህ ጋር ደግሞ ደብሊው እና አር በአንድ ላይ ሲመጡ ደብሊው ሁሌም ሳይለንት ነች ወይም ደግሞ አትነበብም። ስለዚህ ደብሊውን እንተውና አርኦን እንደ ሮ፣ ኤንን እንደ ን፣ ጅን እንደ ግ ማንበብ አለብን። ስለዚህ በአንድ ላይ ሮ ን ግ ሮንግ ሮንግ ማለት ስህተት እንደማለት ነው። ኦኬ ከዚህን በዚህ ካየን ወደዚህኛው ስንሄድ በተመሳሳይ እዚህ ጋርም ደብሊው እና አር በአንድ ላይ መጥተዋል። ስለዚህ ደብሊውን እንተውና አር አይን ራይ እንላለን፣ ቲኢን በአንድ ላይ ት እንላለን። በአንድ ላይ ሲነበብ ራይ ኢት ራይት ራይት ማለት መጽሐፍ እንደማለት ነው። ኦኬ እንግዲህ ዛሬ ያየናቸው ቃላቶች በሙሉ የማይነበቡ ፊደሎች እነማን ናቸው፣ ወይም ደግሞ የትኛው ሳይለንት ነው የትኛው ይነበባል የሚሉ የተለያዩ የእንግሊዝኛ ፊደሎችን ነው ያየን ማለት ነው። ስለዚህ መጀመሪያ እነዚህን ለማወቅ ከእናንተ የሚጠበቀው ምንድን ነው? በተለይ ጀማሪ ከሆነን 26ቱን የእንግሊዝኛ ፊደሎች ማወቅ። 26ቱን የእንግሊዝኛ ፊደሎች ደግሞ አናባቢና ተነባቢ ብለን በሁለት መክፈል። አናባቢዎች የራሳቸው የሆነ ድምፅ አላቸው፣ ተነባቢዎች የራሳቸው የሆነ ድምፅ አላቸው። እነዛን እያንዳንዱን ማወቅ፣ ከዛ ደግሞ አናባቢ ፊደሎች ከተነባቢ ፊደሎች ጋር ሲመጡስ እንዴት ይነበባሉ የሚለውን ማወቅ። እሱን ካወቅነን በቀላሉ ከዚህ ጋር ለማንበብ አንቸገርም ማለት ነው። ስለዚህ መጀመሪያ እነዛን ማወቅ፣ እነዛን ካወቅነን በኋላ ወደዚህ መምጣት ማለት ነው። እርግጠኛው የምነግራችሁ አናባቢና ተነባቢ ፊደሎችን በደንብ መለየት ከቻልን ከዚህ ጋር ማንበብ አንቸገርም። ስለዚህ ከዚህ በፊት በተከታታይ የሰራናቸው ቪዲዮዎች አሉ። እነሱን ወደ ኋላ ሄዳችሁ መከታተል ከቻላችሁ ጥሩ ነገር ማግኘት ትችላላችሁ። የዛሬ ትምህርታችን ይህንን ይመስል ነበር። ቀጣይ በሌላ ትምህርት እንገናኝ። ባይ ባይ።